ወንዴ እስኪ በዚህ ላይ አንተም እንግዲህ በዚህ በብሔርተኝነቱ ውስጥ መስራች ከሆኑት መካከል አንዱ ስለሆንክ ያንተንም ተሳትፎና በዛ ውስጥ የነበሩ ሰዎችን ተሳትፎ ዘርዘር አድርገህ እስኪ ገለጻ ብታደርግልን። አመሰግናለሁ ዶክተር ደረጀ። በዚህ ጉዳይ ላይ ለማነጋገር እንዳልከው ምስኪን መሳፍንትን ቢኖሩ ጥሩ ነው። ዞሮ ዞሮ ግን እነሱም ሊናገሩ የሚችሉት ነገር እኔ የምናገረው ብዬ ነው የማስበው። እንግዲህ የአማራ ብሔርተኝነት ለምን ተጀመረ፣ አስፈላጊነቱ ኔሴሲቲ ምን ነበር ላልከው ነገር ቀደም ብለህ አንተ እንደመግቢያ ያቀረብከው ሁለገብ የሆነ አጠቃላይ የሆነ ህዝባችን ላይ መሰረታዊ የሆነ ያለውና ችግር ተጋርጦ ነበረ እና የህዝብ እጁን አጣጥፎ ከጠበቀ በአጭር ጊዜ ውስጥ ሊጠፋ ይችላል። ስለዚህ አማራ ሆኖ እንደ አማራ ተደራጅቶ የተቃጣበትን ያለውና አደጋ መመከት ይገባል በሚል አስተሳሰብ ነው ባጭሩ ብሔርተኝነትን ለመመስረት የተቀደድነው። ከዛ ቀደም ብሎ ከመሳፍንት ጋራ ማለት ሲመጣ እሱን እንትን አወጋን የሚባል የአማራ ወጣቶች የጋራ ንቅናቄ የሚባል አንድ እንቅስቃሴም ነበር። በዛ እንቅስቃሴ ብዙ ነገሮች ተሰርተዋል። ህዝባችን ለማነሳሳት እና ያለውን አደጋ ቪዥዋል የሆነ የቪዲዮ እንትን እንደምታስታውሱት የአማራ ሴቶች ሆን ተብሎ እንዳይወልዱ ዘራቸውን እንዳይተኩ ይህን ህዝብ ፖለቲካሊ ብቻ ሳይሆን ዴሞግራፊካሊ አናሳ ለማድረግ የተቃጣው እንትን አደገኛ ነበርና የሆኑ ሴቶች የምታስታውሱ ከሆነ በቪዲዮ ጸበል ላይ የሚታዩ እህቶቻችን ጸበል እየጠጡ ወደ ህዝብ ብሮድካስት የተደረገ በጣም እጅግ ትልቅ አስተዋጽኦ ያደረገ ቪዲዮ የተሰራው ባወጋን ነው። ከፍ ያለ ኃላፊነት የወሰደው መሳፍንት ነው። በዚያ ነው ተጠንስሷል ተጀምሯል ብዬ የማስበው። አወጋን ጠንካራ አደረጃጀት እንትን አልነበረው። እንዲሁ ጉዳዩ የሚያስጨንቃቸው ወጣቶች ተሰባስበን ነው እንትን ያልነው። በዚህ በውጭ የነበረውን እንትን እኔ እንዳስተባበር ነበር ኃላፊነት የሰጡኝ መሳፍንት። ያኔ ኡጋንዳ ላይ የነበረው ሌሎች ወንድሞችም ነበሩ። እንደዚያ የተጀመረ ነው። መሳፍንት ካናዳ ከገባ በኋላ የአወጋን እንቅስቃሴ የተዳከመ ሲመጣ የተዳከመ ብቻ ሳይሆን በወቅቱ መንግስት የነበረው የክልሉ መንግስት ብአዴን በተለይ ሰርጎ አስገብቶ የራሱ የሆኑ ሰዎችን ድርጅቱ የትም እንደማይሄድ ስናውቀው ነው እንግዲህ አማራ ፎርማል የሆነ በብሔር ትርክት ላይ ኮንስትራክት የተደረገ የፖለቲካ ድርጅት ያስፈልገዋል ወደሚል አስተሳሰብ የመጣ። እንደምታስታውሱት ምስጋናው አንዱዓለም ወደ 20 ነጥቦች ያሉት አብሪ አንቀጽ ጽፎ በማህበራዊ ሚዲያ አቀረበ። እሱም በተወሰነ ደረጃ እኔ ያዳበርኩት ለህዝብ ይፋ ሆነ። ከዚያ ነው የሚጀምረው። እንግዲህ ስንጀምረው መጀመሪያ የነበርነው አስታውሳለሁ 7 ልጆች ነው የነበርነው። ምስጋናው ነበረ። ምስጋናውን ያመጣው መሳፍንት ነው። ከእኔም ጋር ያገናኘኝ አስተዋወቀኝ። መሳፍንት አለ ያለው ካሸው አለምዬ አለ ጎጃም አካባቢ ያለ አማራ ነው። አንድ እስራኤል ያለ ልጅም እንደዚሁ አለ። አንድ ደግሞ የሸዋ ልጅ ነበረ እና ከሰባታችን 2ቱ ብዙም አልቆዩም ተለዩን። የነበረው 5ታችን ግን የተወሰነ ጊዜ በዚህ በማህበራዊ ሚዲያው ጠንካራ የሆነ ስራ ለመስራት ሙከራ አድርገናል። የድርጅቱ ያው ሊቀመንበር የነበረው ፎርማሊ ምስጋናው ነው። የምክትል ሊቀመንበርና የድርጅቱ ደህንነት መምሪያ ኃላፊ የነበርኩት እኔ ነኝ። የድርጅቱ ዋና ጸሐፊ የነበረው መሳፍንት ነው። ጋሻው አለምዬ ኢኮኖሚና ፋይናንስ
ጉዳዮችን እንዲከታተል ነበር ያደረግነው። ዝራ የሚባል ልጅ ፖለቲካል ሳይንስ ግራጁዌት ያደረገ ለንደን የሚኖራል። እሱ ደግሞ የፖለቲካ መምሪያ እንዲሆን፣ እስራኤል ሀገር ያለው ወንድማችን ደግሞ የሀገር ውስጥ አደረጃጀት ትግሉ እንዲሁ ዝም ብሎ በመጮህ በመሳሪያ ብቻ ሳይሆን መሬት ላይ ቁርጠኛ የሆነ መሳሪያ የተደገፈ ሁለገብ ትግል ማድረግ አለብን የሚል እንትንም ስለነበረ እሱ እንዲያስተባበር እሱ ነበር የነበረው። እንግዲህ የድርጅት ልምድ ማነስም ነበረ። ብዙዎቻችን ያው ቁጭቱ ልቁ በደሉ ስላሳሰበን እንጂ የፖለቲካ አደረጃጀት ውስጥ ምንም አይነት የረባ ተሳትፎ አልነበረንም እና ባሰብነው መንገድ ጉዳዩ አልሄደም። በውስጥም ለመግባባት ተከሰተ። እንደገናም ደግሞ ሌሎች እኛ ራሳችን መልምለን ያመጣናቸው ሰዎች ቤተ አማራ ላይ ትልቅ ችግር ፈጠሩ። እኔና ምስጋናው ወጥተንም አላረፍንም። ዳግማዊ መኢአድ የሚባል ድርጅት ትንሽ ከበፊትም ልምድ ወስደን ጠንከር ያለ ስራ የሰራ ድርጅት አቆምን። ይሄ ድርጅት አገር ቤትን በህቡ ቢሮ ከፍቶ ወጣቶችን አደራጅቶ ትልቅ ስራ የሰራ ነው። ቀደመው የህወሓት መራሹ መንግስትን እንዲቀየር ከፍተኛውን አስተዋጽኦ አድርገዋል። ኮሎኔል አለበል በአራት ሰዎች የሚመራ የወታደራዊና ጸጥታ ግብረ ኃይል ነበረ። ኮሎኔል አለበል አለ ያለው፣ ራስ አወልማል አለ የወሎ ልጅ ነው። ሌላም አንድ የቀድሞ ጦር ሹም አለ። አራታችን ሀገር ቤት ያለውን አደረጃጀት እንድንመራ ተመርጠን እውነት ለመናገር ሌትም ቀንም ሰርተናል። ወጣቱንም አደራጅተናል። እነ ባየ የአደረጃጀት ጉዳይ ኃላፊ ሆኖ በርካታ ወጣቶችን አደራጅቶልናል እና እንደዚያ ነው እየታገልን የቆየ ነው። ምንድነው ግን ያደረግነው በዚህ ጊዜ የአማራው እንደምታውቁት ኤሊት የሚባለው ኮንትሮቨርሻል ነው። ኢንፋክት ኤሊት የሚባል ነገር ሊቅ ያው ኦቨር ዘ ፌንስ ተቀምጦ አጥሩ ላይ የአማራው ብሔርተኝነት ሲጀመር እነዚህ በወያኔ የተላኩ ናቸው የሚል ነገር ይናገሩ ስለነበረ እሱን ሁሉ ሰብረን በማለፍ መጥተው ድርጅቱን እንዲመሩ በጣም ትልልቅ ሰዎች፣ አሁን ስማቸውን ለመጥራት ይከብድ ይሆናል፣ ፓብሊክሊ የሚታወቁ የህዝብ ሰዎችን አነጋግረናል። የቀረ አለ ብዬ አላስብም። ከዚህ ውስጥ ሻለቃ ዳዊት ብቻ ነበሩ እውነት ለመናገር አዎንታዊ መልስ የሰጡን። ተደጋጋሚ የሆነ ውይይት አድርገን እሳቸው የድርጅት መምራትም ፍላጎት የላቸውም፣ ግን ከኛ ኋላ ሆኖ አጠቃላይ በዶክመንት ዝግጅት፣ በፒአር ስራ፣ በውጭ ግንኙነት ስራ እንደሚያግዙ ለኔና ለመስጋናው ቃል ገብተው የተወሰነ ጥረት አድርገዋል። ከዛ በመለስ ያሉት ምሁራን ግን ሴቶችም ወንዶችም ናቸው ይታወቃሉ። ቀደም ብለው አማራ ያሉ ጮህ የነበሩት እና ይህን ድርጅት ምሩት ታግላችሁ አታግሉን ብለን ስንጠይቅ አዎንታዊ መልስ አይደለም የሰጡን። ምሳሌ እነ ዶክተር አባ ፍቃዴ እንደውም አስታውሳለሁ አንዴ በየሳምንቱ ማክሰኞ እየተገናኘ 10 AM በኢስታን አሜሪካ ሰዓት አቆጣጠር ማለት ነው አላማችሁን እስኪ ግልጽ አድርጉልን የሚል ውይይት ነበረና 3-4 ሳምንታትን እንደተነጋገረ የምንገናኝበት ሚዲየም ላይ እኛ የገባን ሳይመስላቸው አይ እነዚህማ እነ በረከት ሰሞን የላኳቸው የወያኔ ልጆች ናቸው ኢትዮጵያን ለማፍረስ ነው የሚል አንዱ ተናገረች። እና እስከዚያ ድረስ ነው እኛ ግን ጥረት ያደረግነው። እንደዛ ቢባሉም ወያኔ ናቸው ምናምን የሚሉት ነገር ሁሉ ብዙ አላስደነገጠንም ነበርና ሙከራ አድርገናል። ግን ኤሊት የሚባለው እንትን ሊጠጋን አልፈለገም። የአማራው ኤሊት ማለት ነው። ትልቅ ክፍተት የተጀመረው እዚያ ላይ ነው። እንግዲህ ቤተ አማራ ኮንስትራክትድ የሆነ እንትን ነው። አማራነት እንደምታውቁት የአማራ ሕዝብ
ኢትዮጵያ በሚባለው አጠቃላይ ግዛት ውስጥ በኢትዮጵያ ወደና ቆመናል ተበትኖ የሚኖር ህዝብ ነው ብቻ ሳይሆን የቀደመ ማንነቱን የብሔር ማንነቱን አቅልጦ ሀገራዊ ማንነት የገነባ ህዝብ ነው። እንዲሁ ቀላል አልነበረም። አማራውን አማራ ለማድረግ በተለይ ፊደል ቁጥር ያለው የሚለው ወገን ደግሞ ሬዚስት ያደርግ ነበረ። ሬዚስት ማድረግ ብቻ ሳይሆን ይታገለንም ነበረ። የሰዓት አካባቢ የሚደርስ ከፍ ያለ ተጽዕኖ ነበር። ድምጻችን እንዳይሰማ የሰዓት ሰዎችን ያነጋገረን ኢንተርቪው እየቀጠሩን ምስጋናው አንድ ኢንተርቪው ተቀጥሮ ከሚኖርበት ከሲያትል ከዋሽንግተን ወደ ዲሲ መጥቶ ኢንተርቪው እንዲያደርገው የታዘዘው ጋዜጠኛ አስታውሳለሁ። ምስጋናው ሲገባ ወጥቶ ጠፋ እና አንደኛው ዝም ብሎ ያልተዘጋጀ ጋዜጠኛ ግን ደግሞ አማራ ተበድሏል ብሎ የሚያስብ ሰው ኢንተርቪው እንዳደረገው አስታውሳለሁ። እና ሲስተሚክ የሆነ ቀጥተኛም ተዘዋዋሪም ከፍ ያለ ተጽዕኖ ውስጥ ነበርን ማለት ነው። ከቤት አማራ ጋር ጎን ለጎን አዲሃን የሚባል ድርጅት ሁላችሁም እንደምታስታውሱት የቆረጡ የአማራ ወጣቶች በተለይ በዚህ በአንድነቱ ዙሪያ ከፍ ያለ መስዋዕትነት ከፍለው ታስረው ተቀጥቅጠው ተገርፈው የቀሩት እዛው ቀርተዋል። የወጡት ግን ወደ ትጥቅ ትግል የተቀላቀሉበት ሁኔታ ተፈጥሮ ነበር። እዚያም ግን የራሱ የሆነ ችግር ነው የነበረው። በአካባቢና በሰፈር ተደራጅቶ የአንዱን አካባቢ አማራ አንደኛው እንደዚህ አሰቃቂ የሆነ በዚህ ላይ እንኳን አምደ ማርያም የበለጠ ሊያብራራው ይችላል ያለፈበትም የነበረበትም መንገድ ስለሆነ ማለት ነው። ግን አዲሃንም ያደረገው አስተዋጽኦ የሚናቅ አይደለም። ምሳሌ እነ ተስፋውን አለምነህ የሚባሉ ልጆች ይመስለኛል አሁን እዚህ በአማራ ክልል መንግስት ውስጥ አንድ ቢሮ ኃላፊ የሆነ ልጅ ያለ ይመስለኛል። እንደነሱ አይነት የቆረጡ ወንድሞች ከፍ ያለ አስተዋጽኦ አድርገዋል፣ መስዋዕትነትም ከፍለዋል። ይሄ በዚህ እንዳለ ነው እንግዲህ መንግስቱም ሊቀየር አካባቢ አብን ብሔራዊ ንቅናቄ የሚባል ድርጅት መጣ። ልጆቹም በአንድም በሌላም ቀደም ብለን እናውቃቸዋለን፣ ከኛም ጋር ይገናኛሉ። ሲመሰረትም የፖለቲካ ፕሮግራሙን ኮድ ኦፍ ኮንዳክቱን ያው አይተናል። በነበረ ኔትወርክ ከፍ ያለ ተስፋ አድርገን ነበር። ተናገርክ ዶክተር ደረጀ? አልተናገርኩም። ቀጥል ወንዴ። እና አብንም እንደምታዩት ረጅም ርቀት ሊሄድ አልቻለም። ምክንያቱም የሁሉም አማራ ያልሆነ ድርጅት ሊሆን ያልቻለ ድርጅት የአንደኛው አካባቢ የአማራ ድርጅት ሊሆን አይችልም። እና ይሄ የነበረውን በተወሰነ ደረጃ ኮንስትራክት የተደረገ የመጣው ብሔርተኝነት ሳደንሊ ወደ ኢንስትሩመንታል ወደሆነ የግለሰቦችን የቡድኖችን ተጠቃሚነት ሊያረጋግጥ ወደሚችልበት እንትን መጓተት ውስጥ ነው የገቡት። እውነታው ይሄ ነው። በዚህ ውስጥ አብን የተባለው ድርጅት ሁላችሁም እንደምታውቁት የተጠበቀውን ያክል ሊሰራ አልቻለም። ከዛ በኋላ ያለውን ሁኔታ በዚህ ድርጅት ውስጥ ሲመሰረት ጀምሮ የነበሩ እነሲሲም አሉ ጣይሬም አሉ። እነሱ ቢያብራሩት አፕሮፕሪየት ይሆናል ብዬ አስባለሁ። ሌላው ትልቁ በኋላ እንመለስ ወንዴ። ሌላውን ሀሳቦች ነው እዚሁ የምትቀጥለዋለህ ማለት አልገባኝም። በተለይ ከዚህ ከአብን ጋር ተያይዞ ያለውን ነካ እናደርገዋለን። በተለይ እንዴት ተመሰረተ ምናምን የሚለውንም እነዚህስ እንዲጨምሩበት ስለምፈልግ ከዚህ ከብሔርተኝነቱ ጋር ተያይዞ የገጠመውን ችግር ደግሞ ሰፋ አድርጋችሁ የምታብራሩበት ጊዜ ስለምሰጣችሁ ምናልባት ያልጨረስካችሁ ሀሳብ ካሉ ጠቅላላ ታደርጋቸውና እንመለሳለን በሌላ ዙር። መልካም እንትን የሚያደርገው ደሬ እኮ ያደርጋል። እኔማ እንትን ማለት የፈለኩት ምንድን ነው ብዙም አሁን ታሪክ የምናወራበት ጊዜ ላይ ነን ብዬም አላስብም እና አጠቃላይ የሆነ ሳመሪ ምክንያቱም አሁን እኔ የቲም ለማ ዘመን አማሮች ነው የምላቸው የመጡ አማሮች አሉ ድሮፕ አውት እንትን በአንድነቱም ዙሪያ ሆነ በምንም የራሳቸው ፓኬጅ ያላቸው
አማራነትን እንዲሁ ሳደልይ የቲም ገዱ ለማ አካባቢ የነበረው የፖለቲካ ትኩሳት ተላብሰው የመጡ ሰዎች ያደረጉትን ወረራ እና የተፈጠረውን ብሔርተኝነት ኮላፕስ ሊያደርግ የቻለው ሊትራሊ በእነዚህ ሰዎች ነው።